ይህንን የመሰለ የሚጣፍጥ ሉቤ ወይም ደግሞ ፋሶሊያ አሰራሩን ማየት ከፈለጋችሁ ቪዲዮውን እስከ መጨረሻ እዩ። የኔ ውዶች በጣም ነው የሚጣፍጠው። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቪዲዮውን ላይክ በማድረግ ጀምሩ። ውድና የተከበራችሁ ቤተሰቦቼ በብዛት የማየው እንዳየሁት ከሆነ ዩቲዩብ ላይ ሰብስክራይብ ሳታደርጉ ብዙ የምታዩ ልጆች አላችሁ እና አይከፈልበትም። ሰብስክራይብ አድርጉ የኔ ወዶች። ይሄ እንግዲህ ሉቤ ወይም ደግሞ ፋሶሊያ ይባላል ማለት ነው እና በደንብ የሚጣፍጠው ይሄ በእርግጥ ብዙም ፍሬ የለውም። ትንሽ ግን ትልቅ ሳይሆን ሳያድግ በትንሹ ፍሬ ቢኖረው ጥሩ ነው። ለጥቅሙም ለሚጣፍጠው ለጣሙም የጨመረ ጣዕም አለው ማለት ነው። ይህም ይጣፍጣል። በእርግጥ ግን እንደዚህ ትንሽ ተለቅ ተለቅ ያለ ፍሬ በውስጡ ቢኖረው ደግሞ የበለጠ ይጣፍጣል ማለት ነው። አሁን እንደዚህ ሉቤ የሚሆን ሽንኩርት በስላይስ መልኩ ከትፌ ብረት ድስት ውስጥ ከትቼ እሳት ላይ ጥጃለሁ። እንግዲህ ከትፌ ያው ሽንኩርት ኖርማል ነው ለመክተፍ ለእናንተ ቀላል ነው ብዬ አላሳየኋችሁም ማለት ነው። አሁን ይህን ቲማቲም እንግዲህ ነጩን አውጥቼዋለሁ በዚህ መልኩ እና ይህም እንደ ሽንኩርቱ በስላይስ መልክ አርጌ እከትፈዋለሁ ማለት ነው። የኔ ውዶች በብዛት በስደት ላይ ያላችሁ የምግብ ታውቁታላችሁ ብዬ አላስብም። እኔ በጣም ነው የምወደው። እኔ ከስጋቸው ይልቅ ስጋ ዶሮ ከዛ ይልቅ በዘይት የሚሰሩ ነገሮችን በጣም ወዳለሁ። የሆነ ፍሬያቸው አሉ አይደል ጥሬዎቹ እንደዚህ ናቹራል ነገር ልክ በቃ ገና በተለይ ፍሪጅ ውስጥ ሳይፈረዝ ምናምን የመጡ ነገሮች በጣም ጥቅማቸውም ደስ ይላል። ብቻ የታሸገ ነገር ካልሆነ እወዳለሁ ማለት ነው። የታሸጉ ነገሮች ግን ያው ለጤናም ያን ያህል ስላልሆኑ ተመካሪም አይደለም። እዚህ ሀገር በእርግጥ ሁሉም ነገር የታሸገ ነው እና የኔ ወዶች ይቅርታ ቀላቀልኩባችሁ። በዚህ መልኩ ቲማቲሙን እከትፋለሁ። እናንተ ለቀቅ አድርጋችሁ ጎረድ ማድረግ ትችላላችሁ። እንደ ሽንኩርት አድርጋችሁ መክተፍ ትችላላችሁ። ሽንኩርቱን በዚህ መልኩ በዚህ ቅርጽ ነው የከተፍኩት። አሁን ይህንን ግዴታ ነው ነጭ ሽንኩርት መጨመር ግድ ስለሆነ ጨፍልቅ አደረግኩት ማለት ነው። በዚህ መልኩ ደግሞ ነጭ ሽንኩርቱም እንደዛው በዚህ መልክ ከትፈዋለሁ ማለት ነው። እና ወደና የተከበራችሁ ቤተሰቦቼ የነጭ ሽንኩርት እንግዲህ ብዙ ጥቅሞች አሉት። በነገራችን ላይ ነጭ ሽንኩርት እንደዚህ ልጣችሁ ፍሪጅ ውስጥ ማስቀመጥ አይመከርም ይላሉ የጤና ዶክተሮች ማለት ነው። ብዙ ባክቴሪያዎች ሽንኩርትም እንደዛው ማለት ነው። ሽንኩርት ራሱ በጣም አይመከርም ፍሪጅ ውስጥ ማስገባት ማለት ነው ከተላጠ በኋላ። አሁን እንግዲህ እንደምታዩት እዚህ ጋር ውሃውን ምጥጥ አድርጎልኛል ቀይ ሽንኩርቱ ማለት ነው። ያው ቀይ ይባላል እንጂ ቀይ አይደለም ከለሩ። እዚህ ሀገር ቀይ ተፈልጎ ነው በብዛት አይገኝም። እንግዲህ ዘይት የሰንፍላወር ኦይል ኖርማል ኦይል አረግኩበት ማለት ነው። ከዛ እንግዲህ በዚህ መልክ ማማሰል ነው እና ይህንን ይመስላል የኔ ውዶች። እናንተ በምትፈልጉት ሉቤ ወይም ፋሶሊያ ሉቤ ነው የሚሉት አረቦቹ በብዛት። እዚህ ሀገር የሚታወቀው ሉቤ ነው። ሌላ ሀገር ደግሞ ፋሶሊያ የሚሉትም አለው። እኛ ሀገር ራሱ የሚጠራው ፋሶሊያ ተብሎ ነው። ግን ፋሶሊያ የተለያዩ ፋሶሊያዎች አሉ። ሌላ አይነት ፋሶሊያም አለ። አሳያችኋለሁ ሌላ ቀን ማለት ነው። ፍሬውን ነጭ የሆነ ሰፋፊ የሆነ እንግዲህ ይህንን ከድኜ ካስቀመጥኩት ከቆየ በኋላ እንፋሎቱን እንትን እስካለ በኋላ ጨመርበታለሁ ማለት ነው። እንግዲህ ከጨመርኩት በኋላ አማስለዋለሁ። በዚህ መልኩ ቀላቅለዋለሁ፣ አዋህደዋለሁ በደንብ አድርጌ ማለት ነው። እና ምን
ምን ልላችሁ ፈልጌ ነው፣ እዚህ ሀገር ፈሶሊያ የሚባል ራሱን የቻለ አትክልት አለ። ሉቤ ደግሞ ይሄኛው አሁን የምሰራው ነው ማለት ነው። እንግዲህ ፈሶሊያ ምን ብላችሁ ልትጠሩ ትፈልጋችሁ እንደሆነ ይሄንን ፈሶሊያ የምትሉት እኔ አላውቅም። እንግዲህ በምታዩት መልኩ ቀላቀልኩት በኋላ ከድነዋለሁ ማለት ነው። እንግዲህ እንደምታዩት እየተከተከ ነው በደንብ ቲማቲሙ ምናምን እስኪ በስልልኝ ድረስ እንደዚህ አማስለዋለሁኝ ማለት ነው። እና የኔ ውዶች፣ የተከበራችሁ ቤተሰቦቼ፣ ውዶችዬ፣ አለሞችዬ፣ እንግዲህ እዚህ ጋር ደግሞ ፓውደር የነጭ ሽንኩርትና የቀይ ሽንኩርት ፓውደር ነው የጨመርኩበት። ስለሚያጣፍጥ ግዴታ አይደለም፣ ካላችሁ ቤት ውስጥ ያፈራው ስለሆነ። ይህ ደግሞ እርድ ነው የጨመርኩበት ማለት ነው። እኔ እርድ ሁሌ እጨምራለሁ ምግቤ ላይ፣ ያጣፍጣልም ለጤናም በጣም ጠቃሚ ስለሆነ። እዚህ ጋር ደግሞ ፓፕሪካ ወይም ደግሞ የማያቃጥል በርበሬ ማለት ነው። እዚህ ጋር ደግሞ የቲማቲም ድልህ ጨመርኩበት። የቲማቲም ስልስ አይደለም የሚባለው እንግዲህ የድልህ ነው። ስልስ ቀጭኑ ነው፣ ይሄ ደግሞ ድልህ ነው ማለት ነው። እንደምታዩት በዚህ መልኩ በደንብ አድርጌ ከእንትኖቹ ጋር አዋህዳችኋለሁ፣ ቅመሞቹ ማለት ነው። እና ሉቤ ሌላ ነው፣ ፈሶሊያ ሌላ ነው ልላችሁ ፈልጋለሁ የኔ ወዶች፣ እንድታውቁት ብዬ ነው። እዚህ ሀገር የምትኖር ልታውቁ ትችላላችሁ። እኔ ጨው ጨመርኩበት። እንግዲህ እኔ በብዛት አትክልት ቦታ ስለምሰራ እተክል ነበረ፣ አውቃችኋለሁ አትክልቶች በደንብ አድርጌ ማለት ነው። ለዛ ነው እንፋሎት እንግዲህ ካሜራውን እንትን ብሎብኛል፣ ይቅርታ። የሞቀ ውሃ ነው የጨመርኩበት። ወዲያው እንትን ያለ ውሃ እንዳይልብኝ እንግዲህ ሉቤውን ጨምራለሁ በዚህ መልኩ። ሉቤ አሁን ይሄ ብዙ ይመስላል እንጂ ሲበስል እንደ ጎመን ነው፣ ምጥጥ ነው የሚያደርገው። ያንሳል፣ ትንሽ ይሆናል ሲበስል ማለት ነው። እና በተለይ ይሄ እንዲያው ያልተፈረዘ ነው። የተፈረዘ ሲሆን በተለይ በጣም ትንሽ ነው የሚሆነው፣ ብዙ የመሰለ ነገር። በትንሽ እሳት ነው እንደምታዩት ያስቀመጥኩት። ከዛ ትንሽ ከሳበ በኋላ አሁን ቀላቅለዋለሁ ማለት ነው። በዚህ መልኩ ቀስ አድርጌ እንዳይወድቅብኝ፣ በኋላ ስለሚመጣው ነው እንጂ ከዚህ በላይ ትልቅ ብረት ድስት ማድረግ ይችል ነበረ። ግን ያው ይመጣዋል፣ ትንሽ እንደሚሆን እርግጠኛ ስለሆንኩኝ ነው። አሁን እንደዚህ ከቀላቀልኩት በኋላ ቪዲዮ ላቀርጽላችሁ እችላለሁ። ግን እስኪ በስል እንደዚህ እያማሰልኩኝ እስኪ በስል ድረስ እስከ መጨረሻ